ከዚህ ከጦርነቱ ጋር በተገናኘ ፖለቲካዊ የሆነ ጥያቄ ጭምር ያለበት ስፍራ ነው። ያ ማለት በመሬት ይገባኛል፣ በመሬቱ ለኔ ይገባል በሚል ጥያቄ የሚታመስ ስፍራ። ያ ስፍራ ወደ ከጎንደር አልፋችሁ ነው፣ በትግራይና በጎንደር መካከል ያለ ቦታ ነው። ልክ ሌሎች መንግስት ጣልቃ ገብቶ ለማስማማት እየሞከረ እንዳለው ከዚህ በፊት እንደተፈጠሩ ችግሮች እንደነ ወልቃይት አይነት ቦታዎችን የሚመስል ተመሳሳይ ጥያቄ ያለው ነው። ኦኬ። ምክንያቱም አሁን አንዳንድ ጊዜ እምነት ብቻ የሚመስለው ሰው አለ፣ ሃይማኖት ብቻ ይመስለዋል። ፖለቲክስ አለው ውስጡ፣ የቋንቋ የዘር ልዩነት፣ ይገባኛል፣ የመሬት ይገባኛል ጥያቄ። ገዳም ውስጥ ያሉ መነኮሳት በዚህ ነገር እየታመሱ የሚኖሩበት ስፍራ እንደሆነ እንድታውቁ ከሁሉ በፊት የቋንቋ ጥያቄ እንዳለ፣ እርስ በርስ መገዳደል፣ ደም መፋሰስ እንዳለ ከዚህ በፊት ተናግሬያለሁ። ሰው አላመነም ነበር፣ ግን እንዲህ በተገለጠ መንገድ በራሳቸው አንደበት ሲነገር እየሰማን ያለን ገዳማት ተብለው የሚጠሩ ስፍራዎች ፖለቲካዊ የሆነ አጀንዳ ማስፈጸሚያ፣ ኢቭን ውትድርናና የወታደር ስልጠና የሚከናወንባቸው፣ መሳሪያ መደበቂያ፣ እርስ በርሳቸውም የሚፋጁበት ስፍራዎች እንደሆኑና በተለያየ ዘመን በተለያየ መንግስት በተለያየ የኢትዮጵያ ታሪክ ውስጥ እንዲህ አይነት ስፍራዎች ከፖለቲካ ከዘር ቁርሾ ከጥቅም ግብ ጋር የተያዙ እንደሆኑ እንድትረዱ ፈልጋለሁ። ኦኬ። ገዳም የመንፈሳዊ ነገር ብቻ አይደለም። እዛ ጋር ያለው ይሄ ጸድቅ ብዬ ምናምን የሚለው ብቻ አይደለም አለ። በጣም ብዙ ጉድ አለ። ገና ወደፊት የሚዘረግቡት ነገር ራሳቸው መጥተው ነው የሚናገሩት። ራሳቸው ምክንያቱም ራሱ መጥቶ የተናገረው እንግዲህ እዚህ ጋር ሳሰማ ያኔ ትቀበላለህ ማለት ነው። ስለዚህ ቃል ኪዳን ተሰጥቶታል ተብሏል። እሺ እንስማውስ። ኃጢአት አይሻገርብሽ፣ እህል አይቀመስብሽ፣ በዚህ ገዳም የተቀበረ አይከሰስም አይወቀስም። እንደምትመለከቱት ቋራ ዋልድባ ተብሎ የሚጠራው ገዳም በክረምት ይህንን የመሰለ ክፍል ገጽታ አለው። ዋልድባ አርማደጋ ተብሎ በሚጠራው ቦታ ውስጥ 3 ገዳማት አሉ። እነዚህም አብረንታንት ዋልድባ፣ ሰቋር ዋልድባ እና ዳልሽፍ ዋልድባ ይባላሉ። አየው መሬቱ ምን እንደሚያክል ዝም ብለው። እነዚህ ገዳማት ቁጥራቸው 3 ይሁን እንጂ ፍጹም ልዩነት የሌላቸው በአንድ ዋልድባ የሚጠሩ አንድነታቸው እጅግ በጣም የጠበቀ ነው። የዋልድባ መሬት ስፋቱ ከአንድ ወረዳ በላይ እንደሆነ የሚነገርለት፣ ዙሪያውን በወንዞች የተከበበ እጅግ በጣም አስደናቂ ገዳም ነው። ዋልድባ በኢትዮጵያ ካሉ ኃጢአት አይሻገርብሽ፣ እህል አይቀመስብሽ፣ በዚህ ገዳም የተቀበረ አይከሰስም አይወቀስም የሚል በመሆኑ በዚህ ቃል ኪዳን መሰረት ታዲያ በዋልድባ ገዳማት በቀን ከ4 በላይ አስክሬን ይቀበራል። አንዳንድ ገዳማትና አድባራት ደግሞ የቦታውን አፈር በመውሰድ ባሉበት አካባቢ መቃብሩን ይረጩታል። እዚህ የተቀበረ ስለሚድን አስከሬን 4 አስከሬን በቀን አይጠፋም፣ እየመጣ የሚቀበር ማለት ነው። ለምን? አፈሩ ቃል ኪዳን ተሰጥቶታል። እንዲህ አይነት ጫወታ ነው ምድራችን ላይ እኮ ወገኔ። ሌላ ልዩ ወንጌል የሚለው ራሱ አይገልጸውም። ልዩ አሁን ወደዚህ ወደ ልዩ ወንጌል እንዴት ፈጥናችሁ ዞር እንዳላችሁ እደነቃለሁ አለ ጳውሎስ የገላትያ ሰዎችን። ገላትያ ምዕራፍ 1 ላይ ልዩ ወንጌል ማለት ክርስቶስ ያላስተማረው ሐዋርያቱ ያልተናገሩት ምንጩ ዲያብሎስ አጋንንት የሆነ ማለት ነው ልዩ ወንጌል። ይሄ እኛ ሀገር ያለው ደግሞ ከዚህ ግሬዱ ከፍ ያለ ነው።
ከፍ ያለ አፈሩን የጽድቅ እንትን ቦታ ነው ያለው። በቃ በዛ ትይዩ ሰማይ ተከፍቷል ነው የሚለው። ደብረ ሊባኖስ የተቀበረ እዚህ የተቀበረ እዚህ የተቀበረ እዚህ የተቀበረ ብለው በቀን 1-4 አስከሬን አይጠፋም የሚቀበር። ኃጢአት አይለፍብሽ፣ ምግብ አይለፍብሽ፣ ምን አይለፍብሽ ተብሎ ነው ቃል ኪዳን የተሰጣት። ራሱ ኢየሱስ ነው የመሰረታት። ይሄ ውሸት ነው። ኢየሱስ ገዳም መስርቶ አያውቅም። ገዳም መስርቶ አያውቅም። ሊያውም አንተ በዘርና በእንትን ተቧድነ ምትባላበት ስፍራ ስቴዲየም ከፍቶ አይሰጥህ በጭራሽ። ይሄ በጌታ ላይ የተዋሸ ውሸት ነው። በምድራችን ላይ የተሰራ አመጽ ነው። ኢየሱስ በኢትዮጵያ ምድር ላይ የመሰረተው ገዳም የለም። እንኳን አይደለም ኢትዮጵያ ውስጥ ኢየሩሳሌም እንኳን ዋናው ስፍራ የተወለደበት ያደገበት እንደ ናዝሬት ተመላልሶ ያስተማረበት ኢየሩሳሌም በለው ይሁዳ፣ ሰማሪያ ምንም እንዲህ አይነት ነገር ከቦታ ጋር በተገናኘ እግዚአብሔር የሰጠው ቃል አገር በቀል ጠብደል ውሸት ነው። አበቅ ነገር ግን እነሱ በለፈለፉ ይጠፉ እንደሚባል በለፈለፉት ለእንትናቸው ታሪካቸው በዋሹት ውሸታቸው አንቀን እንይዛቸዋለን። ኃጢአት አይለፍ ተብሎ ከተነገረ ኢየሱስ ቃል ካወጣ እዚህ ቦታ ላይ በዘር የምትጨራረስበት ምክንያት ምንድነው? ይሄንን ገዳም የመሰረተው ኢየሱስ ከሆነና ኃጢአት እንዳያልፍ ቃል ካወጣበት ታዲያ አንተ ዛሬ የምትኖረው ኑሮ የትግርኛ ቋንቋ ተናጋሪ የሆኑ መነኮሳትና የአማርኛ ቋንቋ ተናጋሪ የሆኑ መነኮሳት እርስ በርስ ተቧድናችሁ የምትቧቀሱበት ስፍራ ለምን ሆነ? ለምን ሆነ አትጠይቅም? እዚህ ውስጥ ያላችሁስ ገዳም ውስጥ የምትኖሩስ ሰዎች የተነገራችሁን ተረትና እየሆነ ያለውን ሪያሊቲውን አታነጻጽሩትም? ውሸት መሆኑን በዚህ ታረጋግጣል። ለቦታው የተሰጠ ቃል ኪዳን መሬት ሰፋ አድርጎ ይዞ የመቀመጥ አባዜ እንጂ እንደው ረጅም ዘመን የሚኖር ነው የሚመስለው። ሌሎቹ እንደሞቱ ትሞታል፣ ትታው ነው የምትሄድ። ኢየሱስ ጌታ ነው ብለህ በልብ አምነ በአፍ ካልመሰከርክ 30,000 ዘመን ተራራና ሸንተረር ውስጥ ትቀመጣለህ እንጂ አትድንም። አለቅ። እውነት ይሄ ኢየሱስን ተቀበለህ የዘላለምን ሕይወት ወርሰ የጽድቅ ሕይወት መኖር ትችላለህ። የትም ቦታ ያለምንም ገደብ መኖር ትችላለህ። ዋናው አንተ መንግስት መቀየርህ ነው። መንግስት ቀይሩ መንግስት ቀይሩ ማለት ከዚህ ከምድራዊው እና ከጨለማው መንግስት አሰራር ወደ ሰማዩ መንግስት ወደ ኢየሱስ መንግስት ዞር በሉ። እስከ መቼ የአጋንንት መጠቀሚያ ሆነ ትኖራለህ? እስከ መቼ? የዘላለም ሕይወት ክርስቶስ ኢየሱስን በመቀበል የሚገኝ የእግዚአብሔር ስጦታ ነው። ይሄ ነው መጽሐፍ ቅዱስ የሚናገረው ይሄን ነው። ኦኬ ሶ ምንድነው ያሉን? እንግዲህ ቦታው ላይ ከዚህ በፊት አቅርቤላችኋለሁ። በእሸቱን ባቀረበው ላይ ወንዝ አለ። የተከዜም ወንዝ በዛ በኩል ነው የሚያልፈው። ሌሎችም ወንዞች አሉ። በጣም ትልቅ መሬት ያለው ስፍራ ነው። እዛ ቦታ ላይ ወንዙ ጋር አይሻገርም። ከዚህ ምግቡን እዚሁ አስቀምጠው ኃጢአትም አይሻገርም፣ እዚሁ ትተህ ነው የምታልፈው ብላ ሞኖክሲዋ ስትሸረድደው ተመልክተናል አይደል? ሙድ እኮ ነው የሚይዝ። እሸቱ ሙድ ይዛል። መነኩሴዎቹ ሴቶች መነኮሳቱ ሙድ ይዛሉ። አሁን የተገዳደሉበትን እንትን ደግሞ ላሰማ እንዳትሰጧቸው፣ እነሱ መናፍቃን ናቸው፣ ለኛ ስጡን። በጣም ነው የሚያስገርም ያስጠላል ማሰራሩ። እሺ ደብዳቤያቸውን በማህተም ጨፍቀው
ምዕመናን ሲመጡ እስከ በረሃ እየሄዱ ነው። ይኸው ያመጣችሁት ገንዘብ ካለ ወደኛ እንዳይመጡ ወደ ቤተክርስቲያን እንዳይመጡና እንዳንካፈል በየበረሃው እየሄዱ ያው ቅሚያ ማለት ነው ይቀበሉታል። ስማ የሰዎች እንዴት ያለ ጠላት አደረባቸው እያለ እንገረማለን። አምጥተው ከቤታችን የሰጠን ይበቃ የለ አሁን እነሱ ወስደው ይህን አብዝተው ወስደው ምን ሊያደርጉ ኃጢአት ብዛት ነው እንጂ የገንዘብ ብዛት እኮ ኃጢአት ብዛት ነው እያለ እናስባለን። እነሱ እናዝንባቸዋለን። ወሰድብን ብለን አንዳንድ ስጋዊ ስለሆነ መቼም አንዳንድ ለምንድን ነው ለእኛ ያመጣም ሁሉ የሚቀሙ የሚሉ አይጠፉም፣ ይነሳል። ተውት፣ ለእኛ የሚበቃ እየሰጥን ነው። እግዚአብሔር እየሰጥን ጥማችን አድረን አናውቅም፣ ታርዘንም አናውቅም፣ ተቸግረን አናውቅም። እያመጡ እየሰጥን አይደለም። ምንድን ነው የምንፈልገው? መኖር ነው። እሱን እያወደስን እሱን እየቀደስ የአቅማችንን ተግባራችን እየሰራን ኦኬ ሰማችሁ? አሁን ይሄ እኮ በራሳችሁ አንደበት እየተነገረ ያለ ፍቅረ ነዋይ ማለት የገንዘብ ፍቅር ያለቀቀው መነኩሴ ማለት በረሃ ነው የሚኖረው፣ በረሃኛ ምናምን ይባላል። ከዛ ምን ተፋ ነው የሚሄደው ገንዘብ ምን ተፋ እስከ ጎንደር መናኸሪያ ድረስ ይሄዳሉ አሉ መነኮሳቱ። በዓላማ አዲስ አበባ ድረስ ይመጣሉ። ገዳሙን የሚረዱ ሰዎች ሲመጡ ለነ አሁን ቤተ ሚናሶች ናቸው እነዚህ። ማን ነው? ቤተ ጣማ ነው ቤተ ሚናስ? ቤተ ጣማ ቤተ ሚናስና አብረንታንት ምናምን ተብሎ ይለያያል፣ ይከፋፈላል ቦታው። የሴቶቹ ደግሞ ሌላ። የሴቶቹ ራሱ አንድ የተቀመጠች ብለው ነው የተናገሩት። ይሄ በራሳቸው አንደበት የተነገረ ነው። ገንዘብ ቅሚያ መተው እኩል እንዳከፋፍሏል። ነፍስ ሰዎች እንጸድቃለን ብለው ሄደው ምን እየሰሩ ነው ካልከኝ በገንዘብ ፍቅር አብደዋል። ስለዚህ ገዳም ውስጥ ጽድቅ አለ ብለህ የምታስብ ኢትዮጵያዊ ይሄንን ስማ። መንኩሼ ጸድቃለሁ የምትል በሙሉ ይሄን ስማ። የመነኮሱትም ይሄው እየተካሰሱ ነው፣ መተው ይሄው እየተካሰሱ ነው። ተመልከት። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። አሁን ከተማ ውስጥ ብቻ ይመስልሃል በገንዘብ ፍቅር ሰው ያበደው? አይደለም። እዛው እንኛ ያለው ዓለምን ክጃለሁ ያለው እንደዚሁ እየተባላ ነው ያለው። ከገዳም ወጥተው መናኸሪያ ድረስ አዲስ አበባ ድረስ ጎንደር ድረስ እየሄዱ ሸዋ ድረስ እየሄዱ ምን ያደርጋሉ? ያጠምዳሉ፣ ገንዘብ ያሳድዳሉ። ይሄ ደግሞ በምንድን ነው የሚሰራው? በምክክር ነው የሚሰራው፣ በአድማ ነው የሚሰራው። ሰው መግቢያችን ግድ ሆኖብን ወጪ እንትን የመጣ ነው ወደዚህ። ይሄ ምንድነው? የህዝብ ጩኸት ነው እንጂ እንደ አባቶቻችን ዝም ብንለው እንችላለን እኮ እኛ በነፍስ አንጎዳም አንሆን እንጂ በነፍስ በስጋ ነው የምንጎዳው። እና በትክክል ነው፣ በጥቅም ነው፣ በገንዘብ ነው ሁሉ ጭቅጭቅ ሁሉ ንትርክ የመጣው እንጂ ሽፋኑ ምንድነው? ሃይማኖት ነው። ይሄ ብድግ አድርገው ያመጡት ነው እንጂ 9 መለኮት 3 አማልክት ጸጋ የሚባል ነገር ምንም የምናውቀው ነገር የለም።
ከመጣን ጀምሮ ከ30 ዓመት በላይ አድርገናል። ያየነው አዲስ ሃይማኖት የለም። ያየነው ቤተክርስቲያን ስርዓተ ቤተክርስቲያን እንዳየ እንደመጣንበት ነው። ተምረን የመጣ ነው። ገዳም ሄደን ሃይማኖታችን እናጠነክራለን እንጂ እንዴት መናፍቃን ነው ማለት? መናፍቃን ናቸው ማለት እንዴት አይነት ድፍረት ነው? ቤቱ ራሱ የቻለ እኮ ትልቅ ቤት እኮ ነው። ስንቶቻችን ዝም ብንለው እንችላለን። እኛ በነፍስ ሌላ አይነት ሃይማኖት ያላቸው ግሩፖች ዋልድባ ውስጥ አሉ። አዎ አሉ። ዝም ብሎ አይደለም ያ የተወራው። ኦኬ እኛ አይደለንም ሃይማኖታችን ይሄ ነው ማለታቸውን እደግፋለሁ። ነገር ግን እንደዛ ብለው ሶስት አማልክት አሉን ብለው የሚያምኑ ግሩፖች እንዳሉ የወጡም እንዳሉ ይታወቃል። ይሄ የሚሸፈን የሚጭበረበር ነገር አይደለም። ነገር ግን ይሄ ሁሉ ከጀርባው ምን አለ ስትል የገንዘብ ፍቅር አለ። አንጎዳም አንሆን እንጂ በነሳን በስጋ ነው የምንጎዳው እና በትክክል ነው፣ በጥቅም ነው፣ በገንዘብ ነው። ሁሉ ጭቅጭቅ ይሄ ሁሉ ንትርክ ነው። በገንዘብ ነው፣ በጥቅም ነው ይሄ ሁሉ ጭቅጭቅ። አዮ በገንዘብና በጥቅም ምክንያት መሬቱ የኔ ነው የሚል ከወንዝ ማዶ ወደዚህ ከወንዝ ማዶ ወደዛ የሚለው አባባል ለነፍሴ አድር ያለው ሀገሬ ሰማይ ነው ስኒከር አድርጎ ሲንቀሳቀስ አንበስ ነው። ተምረን የመጣ ነው። ገዳም ቤት እኮ ነው ቤተክርስቲያን የሚመጡ አባቶች። ስለዚህ እነዚህ እርስ በርሳቸው የሚካሰሱ ናቸው። አሁን ዳኛ ማን ሆነ? እግረኛው ሚዲያ ሆነ። ሲኖዶስ እንኳን የቤተ ክርስቲያኒቱን ችግር መፍታት እንደማይችል I want to tell you the truth። ደግሜ ልንገር፣ ሲኖዶሱ እንኳን አይደለም የሃይማኖት ችግሮችን የተጣመሙ አስተምህሮችን የስተት ትምህርቶችን የስተት የአምልኮ ልምምዶችን ሊያስተካክል መጻሕፍትን ሊያርም ይቅርና ዋና የመነኮሳት መፍለቂያ ተብሎ የሚታወቀውን ገዳም የዋልድባን ገዳም ችግር መፍታት አቅቶት መነኮሳቱ ችግራቸውን ለመፍታት የሄዱት ወደ እግረኛው ሚዲያ ነው። ሰው የለም። ጳጳስ የለም። በቃ የለም። listen ትክክል ስራውን ቢሰራ የተሰጣቸውን ኃላፊነት ቢወጡ አሁን እኛ መጽሐፍ አስተካክሉ፣ ሃይማኖት ተዛብቷል፣ አምልኮ ተጣሟል፣ ይሄ ትክክል አይደለም፣ ታምረ ማርያም፣ ገድለ ተክለ ሃይማኖት ምናምን እያልን እንጮሃለን። እሱን ሊያስተካክሉ አይችሉም። እንኳን እሱን ይኸው እያየህ ነው። የገዳም ጉዳይ ሜዳ ላይ ተሰጥቶ ያለ እግዚአብሔር እነዚህን ነው በቃ ማስተካከል ያለበት። ጊዜው ይድረስ እንጂ በሙሉ ጠርጎ የሚያወጣው እነዚህ ነው። ቤቱን ያጸደዋል ጌታ፣ ቤቱን ያጸደዋል። ትንሽ ጊዜ ህዝቡ ራሱ እንደው ቆይ አሁን እንደው ከምንም ጋራ ሳትወግኑ ከእውነት ጋራ ብቻ ወግናችሁ ስሙኝ ወገኖች። አሁን እንዲህ ባለ መንገድ ድራማ ተሰርቶ እሸቱ ድራማ ሰርቶ አሁን አብረንታንት ያጠቃል። ይሄው እያያችሁ ነው እንግዲህ እግር ኳስ አደረጉት።
የዓለም ዋንጫ እዛኛው ጋራ ሄደው የሚናገሩ አሉ፣ እዚህኛው ጋር መተው የሚተነፍሱ አሉ። እኔ በአጠቃላይ የምነግራቸው እዚሁ ስለሚኖሩ መነኮሳት ውጡና ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ ተቀብላችሁ ዳኑ። ድነት የዘላለም ሕይወት በኢየሱስ ክርስቶስ በማመን የሚገኝ እንጂ እናንተ በምትበሉት ቋርፍ በሚባል ምግብ ገዳም ውስጥ ወይባ ለብሶ ረጅም ዘመን በመኖር የሚመጣ ምንም ነገር የለም። ምንም ያመነ የተጠመቀ ይድናል። ገዳም የገባ በዚህ ወጣ በዚህ የለም። እንዲህ አይነት ትምህርት የሰው ፍልስፍና በስድስተኛው እንዳልኳችሁ በስድስተኛው መቶ ክፍለ ዘመን የተስፋፋ ነገር ነው። ዴዘርት ፋዘርስ ተብሎ የሚጠሩ አሉ። ታሪካቸው ይታወቃል። ግብጽ ውስጥ ነው የተጀመረው ጉዳዩ። ከግብጽ ነው የመጣው። ከግብጽ ደህና ነገር መጥቶ አያውቅም። ከግብጽ ምንም ደህና ነገር መጥቶ አያውቅም። አሁን ቻይና ብትሄድ ቻይና መኖክሴ አለ፣ ሞንክ። የቻይና ሞንክ ካራቴ ነው የሚሰራው፣ ጁዶ። ጤናውን ይጠብቃል። ፋይት ያደርጋል ምናምን፣ ጁዶ ነው የሚሰራው። የሜዲቴሽን የሚለው ነገር አለ። የሆነ ቦርጫም ሰውዬ ያመልካል። በቃ እግዚአብሔር ብሎ ኢየሱስ ክርስቶስ ስልጠና የሚደረግበት የራሳቸው የሆነ አኗኗር አላቸው። ግን መነኩሴ ተብለው ነው የሚጠሩት። እንዲሁ ቢጫ ነው የሚለብሱት። አንዳንዶቹ እንደ ግራጫ ነገር ግሬ ነገር ይለብሳሉ። ኦኬ የህይወት ጉዳይ ስለሆነ አሁን እሳቸውም እንኳን በሚዲያ ሲያቀርቡት በምን እንደሞቱ እንዴት እንደገደሏቸው እሳቸው አንድ ሊሞቱት ይሄ ግልጽ ነገር ነው። እሳቸውም የሚመሰክሩት ጉዳይ ነው። ወስደዋቸው አይደለም ሞተዋል ነው ያሉት እሳቸው። የቃሰቱ ነው የመጡት ተሸክመዋቸው፣ እኛም ተሸክመው ነው ወደዚህ ወሰዱ። እሳቸውንም በቃ ቤዛ ባራት ሰው ተሸክመው አመጧቸው። ቁጭ አድርጓቸው ነው በእኛ ፊት ጠየቋቸው እና ከዛ ማግስቱ ግን ይዘዋቸው። ስማ እንግዲህ ሽማግሌ የተቀጠቀጠ ቦታ የተሰባበረ እግራቸው ላይ ያለ ቁስል የደማ ጭንቅላታቸው ላይ የተመቱበት ምናምን በጣም በግልጽ ፊት ለፊት ነው ያየነው ነው የሚል ደብድቧቸው ጥድቁ በቀረብኝና በቅጡ በኮንን ቀጥቅጠው መናፍቅ ብለው ይሄ የታወቀ መንፈስ ነው። አዲስ አበባ ላይ የሚገለጥ መንፈስ ነው። አገር የሚመራው ኢህአዴግ ነበረ። ምንድናቸው ብለው መጀመሪያ ስም ለጠፉልን።
ግንቦት ሰባቶች ናቸው አሉ። እኛ በግንቦት ሰባት ስላሴ መሆኑን ነው የምናውቀው። መሀል ላይ ትዝ የሚላችሁ ሰዎች ትኖራላችሁ። ያኔ መተን ያገለገልናችሁ አባ ለአገልግሎት ኦርቶዶክስ እያለን እኮ ነው ብላችሁ ኦርቶዶክስ እያለን ጎንደር ላይ the same thing happen አድርጓል። አዳራሽ ውስጥ አድርጉ ተባልን። መጨረሻ እዚህ አታድርጉም አዳራሽ ውስጥ አድርጉ ተብሎ አዳራሽ ውስጥ እዛ ሙሉዓለም የሚባል አዳራሽ ውስጥ አድርገናል። ከዛ ደግሞ ስቴዲየም ላይ ደግሞ ፕሮግራም ሰራ። እሱን ደግሞ አስከለከሉና አይተመልሳችሁ ደግሞ ግቡ ቤተክርስቲያን ውስጥ ይሻላል ተብሎ ደግሞ ቤተክርስቲያን ውስጥ ጊዮርጊስ ደግሞ ተዘጋጀ። ይሄ ስፒሪት ይሄ ገዳይ የሆነ ደብዳቢ የሆነ ደም አፍሳሽ የሆነ በማህበር የተደራጀ አካል አለ። አሁን በፖለቲካ ፈጦ የወጣው እኮ እሱ ማንነቱ እኮ ነው። ባይዞ እሱ ማንነቱ ነው። ወንጌል አይወድም ኢየሱስ ወንጌል ጠል ነው። በሙሉ ከጳጳስ እስከ ዲያቆን አሳዶ ጨርሷል። ኦኬ አሁን እኚህ ሰው የሚናገሩት ትክክለኛ ነገር ደብድበው ጥለዋቸው ገለዋቸዋል። በቃ የሰው ደም ያፈሳሉ፣ ይገዳደላሉ ማለት ነው። ዋልድባ ግድያና ሌባ ገባ ያልኩ ለታ እንደው ረዘም ያለ ጊዜ እንትን አልነውት ይትጨምሩልን እስኪ ምኑ ላይ አባ ገብረ እግዚአብሔር ላይ ሟቹ አባ ገብረ እግዚአብሔር የሚባሉ ናቸው የተገደሉት። ግርግርታው ሲነሳ ሆነ በታች ሄደው አባቶች እርሱም አይተዋትም ይልቁ ገለ ሲሆን ወደ አንድ ጥግ ይውጡ ሊገሏት ነው ተብለው ተነግረው ነበር። የመጣው እኮ ለማት ነው የመጣው እንደሚገልኝ ከዚያ በፊት ብተዋል እያሉ ይነግሯቸዋል። አባ ገብረ እግዚአብሔር ለሚባሉ ለሞቱት ነው ለተገደሉት። አይኔ ለሞት ነው የመጣሁት አምኜ የመጣሁት ነው የሚሉት። ይሄን የሚሰሩት ቤተ ሚናሶች ናቸው። ወደፊት ምን ሰማው ብዙዋል ለምን ሆኛለሁ ከዚህ እድሜም ጨምረው ነው ሰጠኛል። ስንት ህጻናት በህፃንነታቸው ሆነ አይደለም ያሉ ይናገር ነበር። ይደዋቸው ነበር። እዚያ ሰንብተው አስረዋቸው እንዲያው የአባቶች ታስረውበት የነበረ እዚያው አየው መሀል አዲስ አበባ ቤተ ክህነቱ ስንት የተገረፈ ሰው አለ። ስንት ደመከልብ ሆኖ ይቀራል። አንተ መናፍቅ እያለ የገደሏቸው
የደበደባችሁ። እንዲህ አይነት ነው ገዳም የምትለው እንዲህ ነው በቃ አየው አይደል የሰው ደም የሚፈስበት ነው አንደርግራውንድ ሰው የሚገረፍበት ነው ሰው የሚደበደብበት ነው መንኩሶ ኢየሱስ ለቦታ ለግዑዝ ስፍራ የሰጠውን ቃል ኪዳን የለም በእርሱ ያመነ እንደሚድን ተናግሮ ነው ሄደ በቃ እምነት ነው ሰዎችን የሚያድነው እምነት ነው ሮንግ የሆነ በሰዎች አእምሮ የተፈበረከ ወይም ደግሞ የተፈጠረ በምናብ የተዘጋጀ አዲስ ልዩ የሆነ መጥፎ የሆነ ክርስቲያኒቲ ክሬት ሲደረግ በዚህ ውስጥ ምን ይፈጠራል መውደድ ይፈጠራል ብዙ አይነት ወንጀል ይገባል ማለት ነው ስለዚህ እንኳን አይደለም መጻሕፍቱ ሊያጠሩ እዚህ ውስጥ ገዳም ውስጥ እንኳን ያለ እንድታውቁት ነው ይሄንን የምናገረው ችግራችንን እንፈታለን ይፈቱልናል ብላችሁ የምታስቧቸው ሰዎች የገዳማቸውን እንኳን ችግር አይፈቱ እንኳን አይደለም የሃይማኖቱን ችግር ሊፈቱ መጽሐፍ ቅዱሳዊ የሆኑ ሰቶችን ሊያርሙ ይቅርና እንዲህ አይነት ግልጽ የወጣ ነገር እንኳን ማስተካከል የማይችሉ ናቸው እነሱ ራሱ የተዘፈቁበት ችግር በጣም ብዙ ነው በጣም ብዙ ስለዚህ አንተ ራስህን አድን አንቺ ራስሽን አድኝ አስመልጥ ነፍስን አስመልጥ ኢየሱስ ወደ አብ የሚያደርስ መንገድ ኢየሱስ የሚወረስ ህይወት ኢየሱስ የምትወርሰው ህይወት ነው የምትኖረው ህይወት ነው የምትኖርለትም የምትኖረውም ህይወት ኢየሱስ ነው የዘላለም ህይወት ኢየሱስ ነው ኢየሱስ ዞራችሁ ወንጌል ስበኩ አለ እንጂ ገዳም ውስጥ ተቀምጣችሁ ቢጫ ለብሳችሁ ኑሩ ሚል ትእዛዝ አልሰጠም ለማንም የማቴዎስ ወንጌል ምዕራፍ 28 የማቴዎስ ወንጌል ምዕራፍ 10 የሉቃስ ወንጌል ምዕራፍ 10 የማርቆስ ወንጌል ምዕራፍ 16 የሐዋርያት ሥራ ምዕራፍ 1 በሙሉ መጽሐፍ ቅዱስ ታነቡት ኳስ ሜዳ የደም መፋሰሻ ሜዳ አድርገው አትኑር ማንን ነው የምታታልሉት ማንን እኔ አሁን ከላይ እውነተኛ ከላይ ሐሰተኛ እያልኩ አይደለም በሙሉ ያለው በሙሉ ተሳስቷል በቃ ወደ እግዚአብሔር መንግስት ያለ ህግ ተገልጧል ሮሜ ምዕራፍ 3 ላይ ሮሜ 8 ድረስ ያለው እኔ አሁን ፋይናላይዝ ያደረኩላችሁ ሰመራይዝ አድርጌ ነው ማቀርብላችሁ የእግዚአብሔር እውነት ምንድነው እነሱ የኖሩበት ያለው ሂደት ምን ይመስላል ሪያሊቲው እግዚአብሔር ቃል ደግሞ የሚለው ምንድነው የሚለውን እያቀረብኩላችሁ ኦኬ ባይሆን መለያ ቀይሩ አንዳቸው ቀይ ቢለብሱ ጥሩ ነው ለጫወታው አንዳቸው ቀይ ቢለብሱ ቀይ የለበሱትንና ቢጫሉ ቤተ ጣማ ወይም ደግሞ ቤተ ማን ነው የሚባሉት ቤተ ሚናስ የሚባሉት መለያ ቀይረው ቢመጡ ጥሩ ሁለቱም አንድ አይነት ነው ቢለብሱት ለመለየት ያስቸግራል እሺ ለእሸቱ የተላለፈ መልእክት እና ውግዘት እንስማስቲ እንግዲህ እሸቱ በነገራችን ላይ ከዚህ በፊት ታቦትን በሚመለከት ምላሽ አለን ያሉ የኦርቶዶክስ ሊቃውንት ተብሎ የሚጠሩ 4 ሰዎችን ሰብስቦ ለኔ ቪዲዮ መልስ ሲሰጥ ነበር እና አንገትን አታቅለስልስ ብዬው ነበር ከዚህ በፊት አንተ እንዲህ አይነት ሰው አይደለም ውሸታም ነህ ምንድነው አንገትን ወዲና ወዲ እንዲህ ያልክ የምትቀመጠው ብዬ ተናግሬ ነበር እና ዋሻው
ዋሸው ወይ? እነሱ የሚሉትን ስሙ። አሁን ዛሬ ማሳያችሁን ጉድ ስሙ። አንገቱን እያቅለሰለሰ ነው የሰራልን ነው ያሉት። እኔ መጀመሪያ በእግዚአብሔር መንፈስ መንጥሬዋለሁ። አይኖ ይኸውልህ መንፈሳዊ ሰው ሁሉን በመንፈስ ይመረምራል ነው የሚለው። ይመረምራል። መመርመር ስትችል ታውቀዋለህ። ሰውየውን አንገቱን እንዲያድርግ ታውቀዋለህ። ያስታውቃል። ነጋዴ ዋልባ በነገራችን ላይ ያን ሰው ገራም አይደለም። የተወሰኑ የኢትዮጵያ ቆይ ይሄ ነው ይሄኛው መለሰ ስመ ክርስትና ወልደ ለሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልባ እንዳልሻ ቅድስት ኪዳነ ምሕረት ዘተስፋ ሐዋርያት አንድነት ገዳምና በገዳም ስም በተሰበሰበው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት ወይ ጉድ! ምን አገኘህ ልጃችን? እግዚአብሔር አምላክ ፈቅዶ እመቤታችን ወዳ ወደዚህ የተባረከና የተቀደሰ ቦታ መጥተህ ነበር። በረከት ልትቀበል ቦታውን ልትጎበኝ ከአበው አባቶች ልትባረክ የእነ አቡነ ሳሙኤል የእነ አቡነ ተስፋ ሐዋርያት የእነ አቡነ ሚናስ የእነ አቡነ ምስራቃዊ በረከታቸው ሊያድርብህ አበው በምስጢር ጠርተው ነበር። አንተ ግን ዋልባን አቃለልከው። ያን ባለሀብት መኖሪያ ቤት ያክል እንኳ ክብር ያልሰጠኸው ቦታ ይህች 12 ዓመት ሴት መነኩሴ እያልክ ያልመነኮሰችውን ገና ባመክሮ ያለች ለዛውም የአበው አባቶችን ውግዘት ጥሳ ዋልባን ያክል ትልቅ የቅድስና ቦታ በድፍረት ኃጢአት የኔ ነው የምትል ሴት ያሯሯጥኩበት የቅድስና ቦታ ተራ የድራማ መስሪያ ሜዳ አልነበረም። የተባረከው የቅድስና ቦታ ዋልባ ነው እንጂ ስለ ዋልባ ታሪክ ስንነግርህ፣ ስለ ቃል ኪዳኑ ስፍራ ስናብራራለህ፣ ስለ እውነታው ስናወራህ አንገትህን ስትነቀንቅ የነበረው ለካ ከአንገት በላይ እንዲሉ ከአንገት በላይ ነበር። በዓለም ላይ ያለውን ስርዓት ይዘህ መጥተህ ሴቶች ከወንዶች በምን ያንሳሉ እኩል ናቸው የሚለውን ዓለማዊ አጀንዳ ቀርጸህ አምጥተህ አበው ካልፈቀዱት ቦታ ከተቀደሰው ክልል ሴቶችን አሻግረን እነርሱን ማስወግዛ ወደ ቤትህ ተመለስ። አፈር መስለን አፈር ጉጠን መሬት ነክተን ዕለተ ሞታችን ከምንጠባበቅበት የአባቶቻችን አጽም ከምንጠብቅበት እግዚአብሔር አምላክ ካለም ሰውሮ ያስቀመጠውን ቦታ ሳንጠራ ሳንጽፍልህ አንዲት ለዋልባ ጥፋት ዲያብሎስ ያዘጋጃት ሴት ጎትታ አምጥታ ይኸው የቅዱሱ ቦታ ታሪክ ጥቁር ጥላሸት ቀባኸው። ዋልባ የሴቶች ሜዳን ብለህ በምስኪን ኦርቶዶክሳውያን አእምሮ ውስጥ ቀረጽከው። ዋልባን ነገስታት አልደፈሩትም ነበር፣ ጳጳሳት አልተቃወሙትም ነበር። ሁሉም የሚያውቀው ዋልባ የራሱ ዳር ድንበር እንዳለው የራሱ የመተዳደሪያ ስርዓት አበው ህግ አበው እንዳለው ነበረ ቦታ መሆኑን ነበር። አንተ ግን በዋልባ ስርዓት ፍጹም ነውር የሆነውን ስርዓት የከለከለውን ሴቶችን አጠራቅመህ ዋልባ የሴቶች አንድነት ገዳም የሚል አዲስ ነገር ለዓለም አስተዋወቅ። ህዝበ ኦርቶዶክሳውያንንም አደናገርክ። በገንዘብ ስትል ይህን ክፉ የታሪክ ጠባሳ የታሪክ ብልሽት ጥለህ አለፍ። አንከስህ፣ አንደበት የለን። በየትና ወዴት አድርገን ከአሁን በፊት ሲፈርድ የነበረው ዛሬም እየፈረደ ያለው ነገር የሚፈርድ አምላክ በዚህ በተሰበሰብነው ማህበረ መነኮሳትና በአንተ መካከል በእውነት ይፍረድ። አሜን። ከዚህ በፊት የዋልድባ አምላክ ሲፈርድ የነበረው ይፍረድብህ ነው ያሉት። አሁን ተመልከቱ። አሁን ምንድን የጠቀሷቸው ነገሮች ለገንዘብ ብለህ ይኸውልህ፣ ለገንዘብ የሚሰራ ስራ ለጥቂት ጊዜ ለህይወት ትንሽ ጥቅማ ጥቅሞችን ታገኝበታለህ። በህሊናና በሆድ መካከል ያለው ርቀት ከአንገት እስከ ሆድ ያለው አይደለም። በጣም ትልቅ ርቀት አለው። በጣም ትልቅ ርቀት አለው። ከዚህም በፊት ነግሬሃለሁ። ለአእምሮ ነው ወይም ደግሞ ነፍስህ ለምትፈልገው እውነት ነው ወደ ጌታ እንድትመጣ ንስሐ እንድትገባ ነግሬሃለሁ። ደጋግም ጥሪ አቅርቤያለሁ። ጥቅም ሰዎች ምንም አድርገው ገንዘብ ምንም አድርገው ሊያገኙ ይችላሉ። ነገር ግን ካንተ ጋራ ሊሰነበት የሚችል የተባረከ ነገር የሚኖረው በጽድቅና በእውነት ስትሰራ ነው። በጽድቅና በእውነት ሼር እንደምትሰሩ የታወቀ ነው። በቃ አንገትህን እያቅለሰለስክ እየነገርንህ ነው። እንዲህ እንዳታደርግ ነግረው ነበር ማለት ነው። ስለዚህ ከአንዱ ግሩፕ ጋራ ሌላ ዲል፣
ሌላ የገንዘብ ዲል ከዚህኛው ግሩፕ ጋራ ቤተ ሚናስ ጋር ሲሄድ የሚናስ ዲል ሌላ ቤተ ጣማዎች ጋራ ሲሄድ የጣማዎች ዲል ሌላ ሴቶቹ ጋራ ሲሄድ ሌላ እንዲህ አይነት ነው ስለዚህ እነሱ አስጠንቅቀው የነገሩትን ጭምር ምን አድርጓል ማለት ነው ኢግኖር አድርጎ በራሱ መንገድ ሴት ያሯሯጥክ ተቀረስክበት ገዳሙ በነገራችን ላይ እኔ መጀመሪያ ቪዲዮውን ስሰራ ይሄ ዋልድባን ጉዳይ የመጀመሪያው ቪዲዮ ላይ ይሄ እንደማይፈቀድ ተናግሬያለሁ ትዝ ይላችኋል በገዳም ውስጥ እንዲህ አይነት ነገር እንደማይፈቀድ ተናግሬ ነበር ህግ አለ አሁን ለእርግማን ሆነ ማለት ነው አሁን ከፋም ለማም ደረሰም አልደረሰም ተፈጸመብህም አልተፈጸመብህም እርግማን መጥፎ ጽድቅ አድርገ በእውነት ከሆነ እርግማን አይደርስም ነገር ግን እየነገሩ ያደረከው ከሆነ ደግሞ ስለተናገርከውና ስላወጡት ቃል እርግማን ይደርስብሃል ይሄንን ወቅ አሁን ይቅርታ የሚል ሌላም ድራማ እንደሰራ ከዚህ በፊት የተናገሩት ነገር አለ እሱንም ላቅርብላችሁ እና አንገት ማቅለስለስ በሃይማኖት መነገድ ብዙዎች እንዳይድኑ እንቅፋት የሆኑ ስራዎችን ስትሰራ ነበር የአመጽ ውጤቱ ይሄ ነው የአመጽ ውጤቱ ይሄ ሰዎች ወንጌል ሰምተው እንዳይድኑ ባንተና አንተን በሚመስሉ ሰዎች የሚሰራው ድራማ ቀላል አይደለም ቀጥታ በመሰራው ቪዲዮ ላይ ሰው ጠርቶ ቪዲዮ ማስቀረጽና ምላሽ መስጠት ብቻ ሳይሆን የተጣመሙ አስተምሮዎችንና እንዲህ አይነት ስራዎችን እየቀረጹ መልቀቅ ስራ ሆኗል ይሄ ደግሞ አመጽ ነው የእግዚአብሔር መንግስት ነው እየተቃወምክ ያለው የዚህ አይነቱ የአመጽ አካሄድ መጨረሻው እርግማን ያውን የምታየው ማለት ነው እነዚህ ሰዎች ከእርግማን ወደ ኋላ አይሉም በነገራችን አሁን የሆነ ሀገር ላይ የሆነ ነገር አለ ሲባል ይራገሙ በነገራችን መቋሚያ የጣሉ የሚራገሙ ሰዎች አሉ እዚህ ቦታ ላይ ዋልድባ ይከር ነው የሚባለው በእርግማን አንደኛ ስለዚህ ምን አተረፈ ማለት ሴትዮዋ ስታመጣው እዛ ማደር ስለማይቻል አባቶች የውግዘት ቃል አሳርፈውበታል ማዶ መተህ እደር ብለን እኛ ሲያድር ነግረናል ቁጭ አይደል ስሙ እንግዲህ እንደሰውት ፊት ለፊት አድርገን ነገር ዋልባ ሴትዮዋ ለገንዘብ ብላ ካሁን ቀደም ብዙ መከራ ደርሰበታለች በዋልባ ብለን የሴት ገዳም የደናግል ገዳም በየወሩ በየሆነ ስያሜ ተሰጠዋለች ብዙ ታርጋን ምትለጥፍልኝ ሴትዮዋ ምን አንተ ከባድ ሴቶች ግን አሉ ሴትዮዋ ከባድ ሰው ናት በየወሩ ስም ትቀይራለች እንደ ንግድ ፍቃድ ኢየሱስ አደገኛ ሴት ናት ያመጣችው ራሱ ውሸቱን እሷ ናት ሴት የላከው ሞት አይፈራም የሚባለው ይሄ ነው ሴት የላከው ሞት አይፈራም ማለት ይሄ ነው በቃ እሷ ናት ያስመጣችው አሉ እኮ ዝም አውስ ይቆይ አንዴ ቁጭ አይደል እንግዲህ እንደሰውት ፊት ለፊት አድርገን ነገር ዋልባ ሴትዮዋ ለገንዘብ ብላ ካሁን ቀደም ብዙ መከራ ደርሰበታለች በት ምክንያት ከመሬት ተነስተን አይደለም ምክንያቱም እሸቱ ሴትዮዋ ስታመጣው እዛ ማደር ስለማይቻል አባቶች የውግዘት ቃል አሳርፈውበታል ማዶ መተህ እደር ብለን እኛ ሲያድር ነግረናል ቁጭ አይደል እንግዲህ እንደሰውት ፊት ለፊት አድርገን ነገር ዋልባ ሴትዮዋ ለገንዘብ ብላ ካሁን ቀደም ብዙ መከራ ደርሰበታለች በዋልባ ብለን የሴት ገዳም የደናግል ገዳም በየወሩ በየሆነ ስያሜ ተሰጠዋለች ብዙ ታርጋን ምትለጥፍልኝ እና የሴት ገዳም እንዳልሆነ እንኳን የሴት አንስት
የከብት አንስት መድኃኒዓለም ራሱ በማይታበል ቃሉ አይሻገርበት ብሎ ያስቀመጠው ቦታ ትልቅ የቅድስና ቦታ ኃጢአት አይሻገርብሽ ላይ ቀርብሽ ሲል ሴቶች እንዳይሻገሩበት በጽኑ ግዘት አስቀምጧል። እሸቱን ይሄን ሁሉ አንስተን ነበር። እባክህ ታሪክ እንዳታበላሽ። ምክንያቱም ዋልባ እንግዲህ በጽሁፉም ላይ ግልጽ ነው አለና እንደው አንድ አባት መጻፉ ዋልባ ልጅ የኔ ሐሳብ ዳኛ የለም ራሱ ዳኛ ነው። ምክንያቱም ካሁን በፊት ተደፍሮ ያውቃል። ካሁን በፊት የደፈሩትን እየመታ ነው የሚሄደው። ዋልባ ራሱ መሳሪያ ያለው ስውር መቅሰፍት ራሱ የማይታይ መሳሪያ ያለው በዚያ ነው እየጠረገ ያስወገዳቸው እንጂ ብዙ ዋልባን ያልሞከረው ያልፈተነ ነው። እሸቱን ደግሞ ያመርገም ያመቅሰፍት እንዳይደርስበት ቁጭ አድርገን ነበር ነው። እንደውም እሸቱ አፈቀላጤ ነው። በጣም ከሚገርም እኛኛ ሲመጣ ጎንበስ እያለ እሻባስ በጣም ለስላሳ እንደነት ነው ያለው። እኛን አላቆየም በደቂቃ ነው ያሰማው። እንደዚህ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅዳችሁ ትሰጡኛላችሁ እሰራላችኋለሁ ነበር ያለው እንጂ እንደዚህ አይነት የተዳፈነ የታሪክ ብልሽት ያመጣል ብለን አላሰበኝም ነበር። ከኛም አልፎ ተርፎ በጣም ከሚገርመው ነገር አባቶቻችን አውረታን እነሱ ዘው ለስራ ለተልኮ ለማህበር ተልኮ አዲስ አበባ ሄደው ያንን ቪዲዮ ሲያዩ ገርማቸው በጣም ተጸጽተው ሄደው ጠይቀውት ነበር። በእናንተ ሚዲያ አስተላልፈዋል። በእርሶት ሚዲያ ሲያስተላልፉ ዋልባ የሴት ገዳም የሚባል ነገር የለም። ይህ ስህተት ነው፣ የታሪክ ብልሽት ነው። ለገንዘብ ማሰባሰብ ተብሎ የሚደረገው ነገር ታሪክ ያጠፋል። ምክንያቱም በሆነ ስህተት በሆነ አጋጣሚ አንገቱን እያቅለሰለሰ አሉ። አሁንም በጣም የአንገት ጫወታ ይችላል። እኔ ያንን አይቻለሁ ከዚህ በፊት አንገት የተፈጠረው ዞሮ ለማየት ነው እንጂ ለማቅለስለስ አይደለም። በጣም ነውር እኮ ነው። እንኳን ሃይማኖት ቤት ውስጥ ይቅርና ወንድሜ አስመሳይነት በጣም በጣም መጥፎ ነገር ነው። አስመሳይነት ከዚህ በፊት የአዲስ አበባ ህዝብ በፖለቲካ ምክንያት አንድ ፓርቲ እንትን ሲል ቲሸርት ሴትየዋ ያሏት እቺ ናት። ላሳያችሁ። እቺ የምታመጣው ሴትዮ የተባለችው እቺ ናት መሰለኝ። እስቲ በተለይ ዋልባ ዳንሻ በሽታው ብዙ ስለሆነ በብዙ ገዳማት የሰይፍ ቃል ኪዳን ሲሰጠው ይሄ በሰይፉ ፈንታ 44 ደዌ ይሁን ብሎ ተሰጥቶታል ቦታው እና የሚመጡ እናቶች የሞት ቦታ ነው ብለው ሰኔ ጊዜ ይመጣሉ። በፊት በክረምቱ እስከ 27 እስከ ምናምን ድረስ ሬሳ በተለይ ክረምት ነው የሚሞተው ሰው ሲሞት ሲያዩ ሰው አይፈሩም። የመጣበት ዓላማ አይደለ እንዴ? ቢሞትም ቅናት ነው ሲከሰቸው እናቶች የዋልባን አፈር አገኘ የመጣበት ዓላማ ተሳካ ብለው እንጂ የሚያለቅሱት ወደ መቀበል አይችልም። ጳጳስ እንኳን የራሱ ሕግ አለ። አሁን ሴጣን እያሯሯጠ በዚህ በጫካው የተቀደሰ ቦታ ላይ ፊልም ይመስል ነገር በጣም በሚያሳዝን ያን አይቶ ያላለቀሰ ማየር ያላለቀሰ መነኩሴ የለም። ሰውየው ባህሪ ምንድነው? አንደበቱ ለስላሳ ነው፣ ሲናገር ቀልጣፋ ነው። የሚያየ ነው አናውቀውም። ከዚያ በፊት አባቶችን ዝቅ ይላል። እነሱ እንዴት እንዳሳመናቸው ነው አሁን እኛን ይገረመን። እነሱን ሰራስ ወስዶ እንዴት እንደሸወደ እኛ እንደሸወደን እኛ እንዳታለል እነሱን እናታላቸው። ምክንያቱም ምንድን ያታላቸው በርሰት ሚዲያ ምንድን ነው የነበረው? አይ እነዚህ አባቶች ሲያስተላልፉ ስህተት ነው፣ እሸቱ ዋልባን ቀበር ጥሩ አይደለም፣ ጥሩ ነገር አልተናገሩም፣ የሴት ገዳም ብሎ ማስተላለፍ በፍጹም ተቆጭተናል፣ እኛ በዚህ በኩል በጣም ተናደናል ብሎ አባቶች አስተላለፉ። በየትኛው መንገድ ገፍቶ በየትኛው አማርኛ እንዳሳመናቸው ግን አናውቅም። ከቀን ቆይታ በኋላ ሄደው አይ አንተ እኮ እንደዚህ ነህ እንደዚህ ቅልስልስ ብለው እንደው አንተ የማትወቀስ ሰው ነህ ለስራ ብለህ ለልማት ተብሎ ለገንዘብ ተብሎ ታሪክ አይለወጥም አይቀየርም። እሱ ነው የሚቀራቸው። ምክንያቱም በዋልባ ምን የመጣው ዋልባ ማንም ያልደፈረው እሱ ታኛውን አታላቸው እኛን አታለን እኮ አይቀረጽም ነው ርዕስ ነው እንዴ? ለእናንተም እኮ ፕሮጀክት ልለቅላችሁ የሆነ ነገር ገቢ ማሰባሰቢያ ላደርግ ይሄ ላደርግላችሁ ብሎ ያታል መስሎን ነው ያን አታሎን ነው እያሉ ያሉት። ኦኬ የድለላ ስራ ማለት ነው። ገዳም ውስጥ ድረስ ሄዶ ይደልላል። ወጋው
ስለዚህ እየሰማን እያየን ያለነው ነገር በጣም የሚያሳዝን ነው። ታሪክንም ምንም ማበላሸትና የሰዎችን ስም ተጠቅሞ ገንዘብ መዝረፍ ይሄ በጣም በጣም ነውር ነው። ኦኬ ኢትዮጵያዊነትም አይደለው ለዘመናት የተቀመጠ እንደ እውነት ሰዎች የተቀበሉት ነገር ከባድ ተጽዕኖ ፈጥሯል። ከዚህ በፊት እንዳሳየዋችሁ ገዳማት ድረስ በጀልባ ወንዝና ሐይቅ አቋርጦ የሚሄዱ የሚያልቁ አሉ፣ በመኪና አደጋ የሚያልቁ አሉ። ከእንደገና ደግሞ ገደል ውስጥ የሚገቡ አሉ። መስዋዕት ደም የለመዱ መናፍስት አሉ። ክርስቶስ የሰበከው ክርስትና ነው። ክርስትና ደግሞ በክርስቶስ ኢየሱስ አምኖ ዳግመኛ መወለድ ነው፣ ሌላ ነገር አይደለም። ይሄ መጋጋጥ፣ ይሄ መፈላለጥ ምንም የሚያመጣው የሚጨምረው ነገር የለም። ንስሐ ግቡ፣ ጌታን ተቀበሉ፣ የዘላለምን ሕይወት ታገኛላችሁ፣ ትወርሳላችሁ። እውነታው ይሄ ነው። በዚህ ጉዳይ ላይ ተጨማሪ መረጃዎች ካሉ ይዤ እቀርባለሁ። ነገር ግን ቀጥተኛ መነኮሳት የሚሆን መልእክቴን አስተላልፋለሁ። ነገ በተመሳሳይ ሰዓት እንገናኛለን። ቀጥታ ለመነኮሳቱ የሚሆን ትምህርት ነው ማስተምረው። ክርስትናው ምን እንደሚመስል መጽሐፍ ቅዱስ ላይ ያለው እውነት ሰዎች መከተል ያለባቸው ምን እንደሆነ ከዚህ ሁሉ